ቢያጎነብሱትስ? ላ ኡቀኒጡሁም ሚን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም። ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድን ነው ሕክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከነውር ላጸዳቸው ፈልጌ። የሰው ልጅ የሆነ ፈተና ላይ ሲወድቅ ያ ኩራቱ ያ አመፀኝነቱ ስብር ይላል። ጌታ ያልቻልኩም ብሎ እጁን ይሰጣል፣ ያጸደዋል። አላህ ከዛ መጥፎ ባህሪው ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ሕክምና ነው። እየታከመ ነው ያ ሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። መን አታኒ ሚንሁም ታኢበን ተለቀይቱ ምን በዒድ። በጣም የሚገርም ነው። ተውባ አድርጎ ወደ እኔ የተመለሰን ከሩቁ እቀበለዋለሁ ይላል አላህ። ከሩቁ አቀባበል አድርግለታለሁ። ተውባ አድርጎ ወደ እኔ የተመለሰ እሺ እምቢ ብሎ ፊቱን ዞሮ የሄደስ? ወመን አዕረض ዐኒ ከኔ እምቢ ብሎ የሚሄድስ? ናደይቱሁ ሚን ቀሪብ በቅርቡ እጠራዋለሁ። አቁሉ ለሁ አይነ ተዝሀብ የት ትሄዳለህ አንተ ባሪያዬ ይለዋለሁ። አለከ ረቡን ሲዋየ ከኔ ሌላ ጌታ አለህ እንዴት ነው የምትሄደው እለዋለሁ። ተመልሶ ወደ እኔ ሲመጣ ከሩቅ እቀበለዋለሁ። አፈንግጦ ሲሄድ ከቅርበት እጠራዋለሁ። የት ነው የምትሄደው አንተ ባሪያዬ ብዬ። አልሐሰነቱ ዐንዲ ቢዐሽረቲ አምሳሊሃ ወአዚድ። አንዲት ሐሰና አንዲት መልካም ነገር በ10 ሐሰና አባዛታለሁ፣ ከፈለግኩ ጨምራለሁ። ኢላ 700 ضዕፍን አይደል 700ና ከዛ በላይ እንደ ንያው ማለት ነው። እሺ ወንጀልስ? ወሰይአቱ ዐንዲ ቢሚስሊሃ ወአዕፉ። ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው፣ እሷንም ይቅር እላለሁ። ረቡን ረሒም አዛኝ የሆነ ጌታ። ይሄ ጌታ ይታመጻል? እንደው እንዴት አይነት ሰዎች ነን እኮ ያስብላል አይደል? አላሁ እዝነት 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 አላሁ እዝነት ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ሲምረኝ ሲምረኝ። ለዚህ እኮ ነው ነቢ ስ ሰለም ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ። ኡመቶች በሙሉ ጀነት ይገባሉ እምቢ ያለ ሲቀር ያሉት ነቢ ስ ሰለም። እምቢተኞች እኮ ነን ጀነት ግቡ እየተባል እምቢ። አንድ ሐሰና በ10 ተባዝቶ ከዛ በላይ ተባዝቶ ወንጀል በአንዲት ተጽፋብን ያችም ይቅር ተብላ ከዚህ ሁሉ አልፈን ነው ቅጣት ውስጥ የምንወድቀው። አላህ ይጠብቀን። እና ምን ያክል የሰው ልጅ አመፀኛ እንደሆነ እና የአላህ ረሕመቱ ደግሞ ምን ያክል ሰፊ እንደሆነ የሚያሳይ ነው ማለት ነው። ወዒዘቲ ወጀላሊ ይላል አላህ። ይችን ሰይአ ደግሞ ይችን ወንጀል አንዷን በአንዲት ነው የጻፍኳት። ወአዕፉ እሷንም ይቅርልል እችላለሁ። ወዒዘቲ ወጀላሊ በልቅናዬና በክብሬ ይሁንብኝ። ለው ይስተግፈረኒ ሚንሃ ማረኝ ቢለኛችን ወንጀል ለገፈርቱሃ ለሁ እነሱ ምርላቸዋለሁ ይላል አላህ። በቃ አጠፉ አይደለም እንደገና ይቅርታ ይጠይቁ፣ በቃ እምርላቸዋለሁ። በጣም የሚገርመኝ አንድ ሐዲስ ደግሞ በሌላ ሐዲስ አልቁድስ ላይ የቁሉ ላሁ ተዓላ ማ ገضብቱ ዐላ አሐድን በማንም ላይ ተቆጥቼ አላውቅም ይላል አላህ። ከገضቢ ዐላ ዐብድን በባሪያ ላይ የምቆጣውን ያክል ተቆጥቼ አላውቅም። አታ ማዕስየተን ወንጀል የፈጸመን ባሪያ ፈተዓዘመት ዐለይህ ፊ ጀነቢ ዐፍዊ ከኔ
ከኔ ይቅር ባይነት አንጻር ወንጀሏ ከብዳ የታየችው ሰው ቆጣበታለሁ ይላል አላህ። እንዴት ይከብድብሃል ወንጀልህ? ከአላህ አፉታ ከአላህ ይቅር ባይነት እንዴት ይከብዳል? የአላህ አፉታ በጣም ትልቅ ነው። እንዴት አገዘፍከው ወንጀልህን? በዚህ ይቆጣበታለሁ ይላል አላህ። አይምረኝም ያለን ሰው እንዴት አይምረኝም ትላለህ? የኔ ረሕመት ከዚህ በላይ አይደለም ወይ? በሌላ ደግሞ ምን ይላል? ኢኒ ለአጂዱኒ አስተሒ ሚን ዓብዲ። አላህ ሐይይ ነው፣ በጣም ሐያ ያደርጋል አላህ። ራሴን አገኛለሁ። ኢኒ ለአጂዱኒ አስተሒ ሚን ዓብዲ፣ ባሪያዬን ሐያ አደርገዋለሁ። የርፈዑ ኢለየ የደይህ፣ እጁን ወደ እኔ አንስቶ የቁሉ ያ ረቢ ያ ረቢ፣ ጌታዬ እያለኝ ፈአሩደሁማ፣ ዝም ብዬ መመለስ ሐያ አደርጋለሁ ይላል አላህ። መላኢኮቹ ይላሉ ኢነሁ ለይሰ አህለን ሊተግፊረ ለህ፣ ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ። አህል አይደለም፣ አንተን ምህረት ማግኘት ያለበት አይደለም፣ በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ። ፈአቁሉ፣ እኔ ግን እላለሁ ወላኪኒ አህሉ ተቅዋ ወአህሉ ልመግፊራ፣ እኔ ግን የምህረት ባለቤት ነኝ፣ እሱ መማር የሚገባው ባሪያ አይደለም ብትሉ እኔ ደግሞ መማር የሚገባኝ ጌታ ነኝ። ኡሽሂዱኩም፣ እናንተ ምስክር ሁኑ፣ ኢኒ ቀድ ገፈርቱ ሊዓብዲ፣ ባሪያዬን ምሬዋለሁ፣ እናንተ ምስክር ሁኑ ይላል። በሌላ ሐዲስ ላይ እነሁ ኢዛ ረፈዐ ልዓብዱ የደይህ ሊሰማእ ወሁወ ዓሲ፣ ወንጀለኛ ሆኖ እጁን አንድ ባሪያ በሚያነሳበት ጊዜ ጌታዬ ጌታዬ ይላል። መላኢኮቹ የእሱን ድምፅ ለማፈን ይሞክራሉ ይላል። ፈተሕጁቡ ልመላኢከቱ ሰውተህ ፈዩከሪሩሃ ያ ረብ ያ ረብ እያለ ይጮሃል። ይህ ሰውዬ አህል አይደለም አይገባውም እያሉ በጣም ወንጀለኛ ከመሆኑ የተነሳ። አሁንም በአራተኛው አላህ ስብሓነሁ ወተዓላ ኢላ መታ ተሕጁቡና ሰውተ ዓብዲ አኒ፣ ከእኔ የባሪያዬን ድምፅ እስከ መቼ ነው የምታፍኑት ይላል አላህ ስብሓነሁ ወተዓላ። ብዙ ወንጀል ሰርቶ ሊሆን ይችላል፣ ያስ ሰርቶ መላኢኮቹ እኮ አይገባውም እያሉ ነው። እዛኛውም ሐዲስ ላይ አየን አይደለም? ኢነሁ አህል አይደለም ብለዋል። አላህ ስብሓነሁ ወተዓላ ለበይከ ዓብዲ ለበይከ ዓብዲ ለበይከ ዓብዲ ለበይከ ዓብዲ ይለዋል አላህ። አቤት ባሪያ ይለዋል አላህ ስብሓነሁ ወተዓላ። በሌላ ሐዲስ ላይ እብነ አደም ይላል፣ አንተ የአደም ልጅ ሆይ ኸለቅቱከ ቢየዲ ወረበይቱከ ቢኒዕመቲ ወአንተ ቱኻሊፉኒ ወተዕሲኒ፣ እኔ በእጄን የፈጠርኩ፣ እኔው ተንከባክቤን ያኖርኩ ያሳደግኩ፣ እኔው ነኝ የፈጠርኩ፣ አንተው ግን ታምፅና እኔን ተቃራኒ ትሰራለህ። ፈኢዛ ረጃዕተ ኢለየ ቱብቱ ዐለይክ፣ ስትመለስ ደግሞ ተውባህን እቀበላለሁ። ፈሚን አይነ ተጅዱ ኢላሃን ሚስሊ ወአነ አልገፉሩ ረሒም፣ የት ታገኛለህ ይህን አይነት ጌታ እኔ አዛኝና መሀሪ ሆንኩ ነኝ ይላል አላህ ስብሓነሁ ወተዓላ። በጣም ይገርማል። ሰዎች ወደ አላህ ስብሓነሁ ወተዓላ ሊቃረቡ የሚችሉበት ትልቁ ስራ አላህ ግዴታ ያደረገውን ነገር መፈጸም ነው። አላህ እንዲወዳቸው አላህ የሚወደውን ነገር ለመፈጸም ከፈለገ አንድ ሰው አላህ ግዴታ ያደረገውን ነገር፣ አላህ እንዲወደው የፈለገ ሰው ደግሞ ነዋፊል ነው አይደለም የሚፈጽመው። ግዴታ ስትፈጽም አላህ የሚወደውን ነገር ፈጸምክ። አላህ እንዲወድህ ከፈለክ ደግሞ ከግዴታ አልፈህ ነፍል የሆኑ ትርፍ የሆኑ ጾሞችን፣ ተርፍ የሆኑ ሰላቶችን ትሰግዳለህ። ልክ አላህ ሲወድህ ግን ሌላ ነው ታሪኩ። መን ዓዳሊ ወልየን ፈቀድ አዘንቱሁ ቢልሐርብ አላህ። የኔን ወልይ የኔን ወዳጅ አዛ የሚያደርግ ከኔው ጋር ነው ጦርነት የከፈተው ይላል አላህ። እዚህ እኔ በጣም ያስደነግጠኛል። ይሄ የአላህን ወልይ ማን እንደሆነ ስለማናውቀው ቃጣቀው